በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ከቅዱሳን ሁሉ ጸጋ በረከት ሁላችንም በቸርነቱ ያሳትፈን። መኃልየ መኃልይ ዘሰሎሞን ምዕራፍ 8 ቁጥር 1 ልጅ ወንድሜ ሆይ የእናቴን ጡት ትጠባ ዘንድ ማን በሰጠህ? በሜዳ ባገኘው ጊዜ በሳምሁ ማንም ባልናቀኝም ነበር። ይዤ ወደ እናቴ ቤት ወደ ወላጅ እናቴም እልፍኝ ባገባው እኔ ከመልካሙ የወይን ጠጅ ከሮማኔም ውሃ ባጠጣው ነበር። ቀኙ ባቀፈችኝ ግራውም ከራሴ በታች በሆነች ነበር። እናንተ ኢየሩሳሌም ቆነጃጅት ሆይ ወዶ እስኪነሳ ድረስ ፍቅሬን እንዳትቀሰቅሱትና እንዳታስነሱት በምድረ በዳው ኃይልና ጽናት አምላችኋለሁ። በልጅ ወንድሟ ላይ ተደግፋ እንደ ማለዳ ደምቃና ብርታ የምትወጣ ይህች ማናት? ልጅ ወንድሜ ሆይ ከእንኮይ በታች አስነሳው። በዚያ እናት አማጠች፣ በዚያም ወላጅ እናት ወለደች። እንደ ቀለበት በልብህ እንደ ቀለበትም በማኅተም በክንድህ አኑረኝ። ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናትና። ላንቃዋ እንደ እሳት ላንቃ እንደ ነበልባል ነው። ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ አይንቁትም። እህታችን ትንሽ ናት፣ ጡትም የላትም። ስለ እርሷ በሚናገሩባት ቀን ለእህታችን ምን እናድርግላት? እርሷ ቅጥር ብትሆን የብር ግንብ በላይዋ እንስራ፣ ደጃፍም ብትሆን የዝግባ ሳንቃ እንስራላት። እኔ ቅጥር ነኝ፣ ጡቶችም እንደ ግንብ ናቸው። በዚያ ጊዜ በፊቱ ሰላምን እንደምታገኝ ሆንሁ። ለሰሎሞን በብኤላሞን የወይን ቦታ ነበረው። የወይኑን ቦታ ፍሬውን ለሚጠብቁ አከራየው። ሰው ሁሉ በየጊዜው ለፍሬው 1200 ብር ያመጣል። ለእኔ ያለኝ የወይን ቦታ በፊቴ ነው። 1000 ለሰሎሞን 200 ፍሬውን ለሚጠብቁ ነው። በአትክልቱ ቦታ ሲኖር ሌሎቹ አዩት፣ ቃልህንም አሰማኝ። ልጅ ወንድሜ ሆይ ፍጠን፣ በቅመም ተራራ ላይ ሚዳቋን ወይም የዋልያን አንበሳ ምሰል። ስለ ቅዱስ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ከበዓሉ በረከት ለሁላችንም ያሳትፈን። እግዚአብሔር ቢፈቅድ በዚሁ በመኃልይ ምዕራፍ 8 ላይ ባለው ኃይለ ቃል ጥቂት እንነጋገራለን። 10ቱ ምዕት ለሰሎሞን ቁጥር 12 ላይ 1000 ለሰሎሞን ነው የሚለውን የትምህርታችን ርዕስ እናደርገዋለን። አብይ ጾም ከገባ ስንገናኝ የመጀመሪያችን ነውና አብዛኛው ጉባኤም ቢሆን ከአብይ ጾም መግባት በኋላ ስላልተማርን እግዚአብሔር አምላካችን መዋዕለ ጾሙን የበረከት ያደርግልን፣ ጸጋውን ክብሩን የምንወርስበት ያደርግልን፣ ብርሃነ ትንሣኤውን በቸርነቱ ይግለጥልን። እንግዲህ ያው ምናልባት 8ኛ ወር የመሰለኝ እንግዲህ ያው በተፈጠረው ችግር ምክንያት ከቀረሁኝ እንግዲህ ዛሬ ፈቃደ እግዚአብሔር አነሳስቶ አምጥቶን ነው ብዬ አስባለሁኝ እንደ ቸርነቱ መጠን። ምክንያቱም ለ10 ሰዓት ሩብ ጉዳይ እስከሚሆን ድረስ አላሰብኩም መምጣቱን። ለጊዜው ለመምጣት ምክንያት የሆነኝ ዛሬ የነቢየ ጽድቅ የልበ አምላክ የቅዱስ ዳዊት ልጁ መፍቀሬ ጥበብ ጠቢበ ጠቢባን ንጉሠ እስራኤል ሰሎሞን ዓመታዊ የዕረፍት በዓሉ ነውና በዚህ ዕለት ክብሩን ሳይናገሩ መዋል ስለማይገባ ምንም እዛ ጉባኤ ቢኖርም እንኳ እዚያ ማስተማሩ እሺ ስላላለኝ ልቤን ወደዚህ ለማስተማር መጥቻለሁኝ።
በሚቀጥለው ሳምንት ከዛ በኋላ ስላለው ሥላሴ ያውቃል። ዋናው ትልቁ ነገር እግዚአብሔር በቸርነቱ ጉባኤው እስካሁን ድረስ አለመቋረጡን እናመሰግነዋለን ቸሩ መድኃኔዓለምን። በዚያው ልክ እናንተን ታማኝ ተማሪዎች አድርጌ ቆጥሬያችኋለሁ። ዛሬ ስመጣ እንደምመጣ አልተናገርኩም። ስለዚህ እናንተ ታማኝ ተማሪዎች ናችሁ ማለት ነው። እግዚአብሔር ለቅዱሳን የማለበትን አንቀጽ እያወሳ ቅዱስ ያሬድ ሲያመሰግን ዘመሃልኩ አነ ለኖህ፣ እኔ ለኖህ የማልኩ ነኝ ለአብርሃምም የማልኩ ነኝ ሲል ቆይቶ ዘመሃልኩ አነ ለዳዊት ገብሬ ለባሪያዬ ለባለሟሌ ለዳዊት የማልሁ እኔ ነኝ አለና ብእሲ ምመን ዳዊትም የሚታመን ሰው ነው። ቤተክርስቲያን ያጣችው እሱን አይደል? ዛሬ እግዚአብሔር ከኛ ዘንድ ያጣው መታመንን አይደል? መታመን ምንድን ነው? ባኖሩት ቦታ ባኖሩት ኪዳን መገኘት ነው። እና ከተቋረጠ ከተወሰነ ጊዜ በኋላ አንዳንድ ሰዎች መጥተው ኧረ ሰው ቀነሰ ብለው ሲሉኝ የመለስኩላቸው ይቀንስ፣ ከተዘጋም ይዘጋ። ለምን እገሌ ሲቀር የሚቀር ጣዖት አምላኪ እንጂ ክርስቲያን አይደለም። ደህና ዋላችሁ? እንዴት ዋላችሁ? የረቡዕ ጉባኤ ሆነ የእሑድ ሆነ የምን ሆነ እገሌ ስላለ የሚመጣ ጣዖት አምላኪ ነው። እገሌ ስላለ የሚቀርም እገሌ ስለቀረ የሚቀርም ጣዖት አምላኪ ነው። ስለዚህ እግዚአብሔርን ብሎ የሚመጣ ይጠቀማል። ለዛ ነው ስለዚህ ዳዊትን ምን አለ? ብእሲ ምእመን የሚታመን ሰው ታማኝ ሰው ብሏል። እና እናንተን እንደ ታማኝ ተማሪ ቆጥሬያችኋለሁ። እግዚአብሔር መታመናችሁን ያስፈጽማችሁ። ምክንያቱስ ሰው እያየን እንዴት ብሎ ይሆናል ወዳጆቼ? እንዴት ብሎ ይሆናል? ሰው ተከትሎ እንዴት ብሎ ይሆናል ወዳጆቼ? መጽሐፍ እግዚአብሔርን እንድንመስል ወይም እግዚአብሔር ያደረባቸውን ሰዎች እንድንመስል እንጂ ሰው እንድንከተል እኮ አያዘንም። እና እናንተን ታማኝነታችሁን አድንቃለሁ። የቀሩትን መድኃኔዓለም ልብ ይስጣቸው። ሌላ ምንም አልልም። እንዳልኳችሁ እንግዲህ ድንገት ነው፣ ሳይታሰብ ነው የመጣሁት። ወደፊት ያለውን እግዚአብሔር ያውቃል። እኔም መጥቼ አስተማርኩ፣ ያ ወንድማችንም አስተማረ፣ ሌላም ሰው አስተማረ። ዋናው የእግዚአብሔር ጉባኤ አይታጠፍ። ዋናው የመድኃኔዓለም የቸሩ ፈጣሪያችን ገናና ስሙ የባሕርይ አምላክነቱ የሚነገርበት ጉባኤ አይታጠፍ። እግዝእትነ ማርያም ክብሯ፣ ደግነቷ፣ አማላጅነቷ የሚነገርበት ጉባኤ አይታጠፍ። ቅዱሳን አበው እናቶቻችንም ክብራቸው የሚነገርበት ጉባኤ አይታጠፍ። ብቻ እምነቱ የቀና ይሁን እንጂ ብቻ ምንፍቅና አይኖርበት እንጂ ማንም ሰው ቢያስተምር የእግዚአብሔርን ጉባኤ አክብሮ መምጣትና መማር ያስፈልጋል። ይህንን አደራ ልላችሁ ፈልጋለሁ። ቀደም ሲል እንደነገርኳችሁ 10 ምዕት ለሰሎሞን 1000 ለሰሎሞን ይላል። ይህንን የተናገረው ራሱ ጥበብን የወደደ ለጥበብ የተመረጠ መንፈስ ቅዱስ ምስጢር የሚገልጥለት የደግ ሰው ልጅ የጻድቅ ሰው ልጅ ጻድቅ ቅዱስ ሰሎሞን ነው። እንደ ማንሻ ምንም ከዚህ በፊት ብነግራችሁም ድጋሚ ለማስታወስ መኃልየ ዘሰሎሞንን ከምስጋናዎች ሁሉ ከፍ የሚል ከምስጢራት ሁሉ የረቀቀ ከምሳሌዎች ሁሉ የጠለቀ ነውና አበው ምን ብለዋል? ምስጢር ያላደላደለ ጉባኤ ቤት ያልዋለ ጦር ያልጠፋለት መነኩሴ አይድገመው ብለዋል። ቅድም ሳነብ 3 ቦታ ላይ ጡት የሚል ቃል ሲሰማ ጦር ያልጠፋለት ምስጢር ያላደላደለ ከሆነ ምን ማለት እንደሆነ የማያውቅ ከሆነ በዚህ ምክንያት ፈተና ውስጥ ይወድቃል። ልክ በዚህ ዘመን አንዳንድ ተራቀቅን የሚሉ ሰዎች ቴዎሎጂ ተማርነ ብለው
መኃልየ ዘሰሎሞንን የፍቅር ደብዳቤ ሎቱ ስብሐት ስለ እግዚአብሔርና ስለ ቤተ እስራኤል ስለ ክርስቶስ መድኃኒታችን አምላካችን የማዳን ሥራ ስለ እግዝእትነ ማርያም ክብር ስለ ቤተ ክርስቲያን የተነገረው ኃይለ ቃል ለአንዲት ተርታ ሴት የተጻፈ ደብዳቤ ነው ከማለት ደርሰዋል። እንዲህ ብሎ መጽሐፍ ቅዱስን የሚሳደብ ሰው ወዮ የት ይገባ የት ይደርስ ይሆን? የእግዚአብሔር የበቀል ፍርዱ ሲገለጥ የት ይገባ ይሆን? እንዲህ ብሎ ተዋርዶ ቤተክርስቲያን ሊያዋርዳት የሚሞክር ሰው ምንኛ የቀለለ ነው በእግዚአብሔር ፊት። ይሄ ምስጋና ቅዱስ ሰሎሞን ከፈጣሪው ዘንድ ተጣልቶ ከታረቀ በኋላ የእርቅ ምልክት የረቀቀ ምስጢር ተገልጦለት ነው። መኃልየ ዘሰሎሞን የረቀቀ ምስጢር ያለው አባ መዝሙረ ክርስቶስ በዳዊት ልክ የምስጋና ትርጉም እየሰራ የዛሬ 600 ዓመት መኃልየ ላይ ሲደርስ በአንዱ አንቀጽ ሁለት ቤት በአንዱ አንቀጽ ሁለት ቤት እየሰራለት ይሄዳል። መኃልየ በሁለት ነው የሚከፈለው። ማለትም ሁለት አይነት ነው አገላለጡ። አንደኛው እንደዚህ ስትመለከቱት 8 ቤት ነው። ለሥርዓተ ማሕሌት ሲያገለግል ግን 5 ቤት ነው። 5 ምዕራፍና 8 ምዕራፍ መሆኑ አይጣለም። ሰማችኋል? 8 ምዕራፉም 5 ምዕራፉም ያው ነው። ልዩነቱ ምንድነው? አከፋፈሉ። 8 ምዕራፍ ሲሆን አጥር ያለ ነው። 5 ምዕራፍ ሲሆን ረዘም ያለ ነው። እና የመጨረሻዋ 5ኛዋን ቤት ሲያጠቃልል አሁን የሰማችሁት እኔ ያነበብኩት መኃልየ 8 ወይም በዚያ በሥርዓተ ማሕሌቱ መኃልየ 5 ስለምን እንደሆነ ሲነግረን ቤተ ክርስቲያን መርዓት ይላል። ቤተ ክርስቲያን ምንድን ናት ይላል? ሙሽሪት ናት። ትመስል ጎሃ። ምክንያቱም ሲጀምር መኑ ይእቲ ዛቲ እንተ ትሄውስ ከመ ጎብሎ የለም እንደ ማለዳ ብርሃን የምትጎበኝ ማናት? አንድም እንግዲህ የማለዳ ብርሃን እንደምታውቁት ሲወጣ ጽንፍ እስከ ጽንፍ ነው የሚደርስ። ታዲያ ሲተረጉም ምን አለ? ቤተ ክርስቲያን መርዓት ትመስል ጎሃ። ሰሎሞን ምን ብሎ ነበር? መኑ ይእቲ ዛቲ እች እንደ ማለዳ ብርሃን የምትጎበኝ ማናት ብሎ ሲል አባ መዝሙረ ክርስቶስ ቤተ ክርስቲያን መርዓት ትመስል ጎሃ። ሙሽሪት ቤተ ክርስቲያን ምን ትመስላለች? የንጋት ብርሃንን ትመስላለች። ለምንድን ነው ቤተ ክርስቲያንን የንጋት ብርሃን ያላት ቢሉ የንጋት ብርሃን ጽንፍ እስከ ጽንፍ እንዲደርስ ቤተ ክርስቲያንን ጽንፍ እስከ ጽንፍ ድረስ ተሰርታለችና ደርሳለችና እንዘ ትሄውስ ኪያከ ወልደ እሁሃ ልጅ ወንድም የተባልክ ክርስቶስን ወልድ እሁየ ይለዋል። ወልድ አለው ወልደ አብ በመለኮቱ ወልደ ማርያም በትስብእቱ። በመለኮቱ የማን ልጅ ነው? የአብ ልጅ። በተዋህዶ ሥጋ የማን ልጅ ነው? የድንግል ማርያም። እሁየ አለው ሥጋችን ስለተዋሃደ። ወልድ አለው ወልድ ስለሆነ ልጅ ስለሆነ ለባሕርይ አባቱ ለአብ አንድያ ልጁ ተቀዳሚ ተከታይ የሌለው፣ ለእግዝእትነ ማርያም አንድያ ልጇ ተቀዳሚ ተከታይ የሌለው። ስለዚህ እንዘ ትሄውስ ኪያከ ወልደ እሁሃ ወልድ ሆየ የተባልክ አንተን የምትጎበኝ ናት እቺ ቤተ ክርስቲያን። እስመ ተሰርገወት ይእቲ ሰንዱን ሃይማኖት ንጹሃ ይቺ ቤተ ክርስቲያን ምእመን ንጹህ የሆነ የእምነት በፍታን ተከናንባለች አለ። ፍጹም ታምናለች። ሰው በልብስ አካሉን እንዲሸፍን የቤተ ክርስቲያን ልብሷ እምነት ነው። ቤተ ክርስቲያን ማለት ምእመናን አይደል? ልብሳችን ክርስቶስ ልበስዎ ለክርስቶስ ክርስቶስን ልበሱ ተብለናል አይደል? ክርስቶስን መልበስ እኮ በፍጹም ልብ ማመን ነው። በፍጹም ልባችን ካመንነው ክርስቶስ እኛ ላይ ያድርብናል። እሱ ነው መልበስ ማለት። አንድም ልበስዎ ለክርስቶስ ሥጋውን ደሙን ተቀበሉ። ለዚያ ነው እስመ ተሰርገወት ይእቲ ሰንዱን ሃይማኖት ንጹህ አለ። ንጹህ የሆነ የእምነት በፍታን
ለብሳለች አለ። በፍጹም ልቧ አምና ተቀብለዋለች አለና ሊተኒ እግዚእ ጌታዬ ለኔስ አሰርገወኒ ከመሃ እስቲ እኔንም እንደሷ በልብስ በእምነት በአሚን አስጊጸኝ። ጻድቃ በአሚን ያዩ ተብሏልና ጻድቅ በእምነት ይድናል ተብሏል። በእምነት ይድናል ማለት ምግባር አያስፈልግም ማለት። እምነት ምን ማለት ነው? በመጀመሪያ ደረጃ እንዴት ዋላችሁ? እንዴት ዋላችሁ? ስጋችን ባይኖር እምነት ማናት? ነፍስ አትታይም አይደል? አትጨበጥም አይደል? አትዳሰስም። ታዲያ ያዕቆብ ምን አለ? ስጋ ዘአልቦ መንፈስ ምውቱ ውእቱ። ስጋ ነፍስ ስትለየው ምን ይሆናል? አስከሬን በድን ሙት ይሆናል። ከማዋ ሃይማኖትን እንታልባቲ ምግባረ ሰናይት ምውት ይእቲ። እምነትም ምግባር ሲለያት ምንድናት? የሞተች ናት። ጻድቃ በአሚን ያዩ ማለት ጻድቅ አምኖ በሚሰራው ስራ ይድናል ተብሏልና ሊተኒ እግዚእ አሰርገወኒ ከመሃ እኔንም እንደሷ በእምነት በምግባር አስጊጸኝ። ልብሰ ቅድስና ሰናየ ወጸጋ ብሩሃ። ታዲያ ስታስጌጠኝ በጎውን የቅድስና ልብስ አስጊጠኝ፣ ብርሃን የሚሆን ጸጋህንም ስጠኝ ብሏል። ይሄ እንግዲህ መኃልየን ሲጨርስ የመጨረሻው ምስጋና አንዷ የመጀመሪያው አንቀጽ ጭናት። ከዚያ ወልድ ዋሂድ ምርጉዘ ይሁዳ ነጋሲ፣ ለንግስና የተመረጠ የነገደ ይሁዳ ምርኩዝ የተባልክ አንድያ ልጁ የእግዚአብሔር ክርስቶስ ሆይ ፍርፋራተ ጸጋ ህዳጥ ተምኔተ ሀጥ ፈላሲ። አንድ ስደተኛ ሰው አንድ የራበው ሰው የሚመኝ ጥብስ ነው ፍርፋሪ ነው? እንዴት ዋላችሁ? ምንድን ነው የሚመኝ? ፍርፋሪ ነው አይደለም? መጀመሪያ ከፍርፋሪ በጠገብኩ ነው የሚል። ያው በዚያ እኮ በሉቃስ ወንጌል ምዕራፍ 15 ያለ የጠፋው ልጅ ሲመለስ ከአባቱ ፍርፋሪ ተመኝቶ የለም? ምስጢሩ እንደዛ ነው። ተምኔተ ሀጥ ፈላሲ ያለ ኃጢአተኛ የሆነ ስደተኛ የሆነ ሰው ፍርፋሪ ይሻል። ሀጥ ራሱን ነው እንደዚያ የሚል። እምነ ብዙ ማዕደ መልአክ ቅዳሴ፣ አንተን ከሚያመሰግንህ ከሚካኤል እጅ ካለው ለቅዱሳን ከሚሰጠው ከዚያ ከበዛው ጸጋ ፍርፋሪ ለኔ ስጠኝ ነው። ለቅዱሳን ሙት ማንሳት ተሰጥቷል አይደለም? እንዴት ዋላችሁ? ለቅዱሳን ሙት ማንሳት ተሰጥቷል አይደለም? ለኛ ደግሞ ፍርፋሪው የሞተ ልቦናችን ቢነሳልንስ? ለሙታን ድውያንን መፈወስ ተሰጥቷል፣ ለቅዱሳን ድውያንን መፈወስ ተሰጥቷል አይደለም? ለኛ ካገኘን የኃጢአት ደዌ መፈወስ ቢሰጠንስ ፍርፋሪ አይደለም? ለቅዱሳን ለምጽ ማንሳት ተሰጥቷቸዋል፣ ለኛ የኃጢአት ለምጻችን ቢነጻልንስ ፍርፋሪ አይደለም? ለዚያ ነው እምነ ብዙ ማዕደ መልአክ ቅዳሴ አለ ይደቅ ሊተ ለብሴ ዓለም አባሲ። በዚህ ዓለም ለምኖር ለበደለኛው ለኔ ፍርፋሪ ይውደቅልኝ፣ የጸጋ ፍርፋሪ። ለምን? እስመ ከልብአነ ዋኮ ብሲ፣ እኔ ሰው አይደለሁም ምንድን ነኝ? ውሻ ነኝ። ለምን? ውሻ ወደ ጥፋቱ ይመለሳልና፣ ጠዋት ማታ ወደ ኃጢአት የምመለስ ውሻ ነኝ። ኦ ክርስቶስ አምላከ ብዙ ርኅራኄ፣ ርኅራኄ የበዛ ክርስቶስ ሆይ እመንሱት ወሃጉል ከመ ትኩነኒ ባላሄ፣ ከመከራ ከፈተና ከጭንቅ ታድነኝ ዘንድ ወስከ ንስሐ ንስቲተ ከመ እኩን ጸናሄ፣ ሳልሞት ንስሐ እስከምገባ ድረስ ትጠብቀኝ ዘንድ ገብርከ አነ ኃጥእ፣ እኔ ኃጢአተኛው ባሪያ እስእለከ ኩለሄ፣ ዘወትር እለምንሃለሁኝ እንዘ ትልኢ ትግድፈኒ ኤሎሄ ኤሎሄ፣ አምላኬ አምላኬ አትጣለኝ አትተወኝ እያልኩ በቃለ ዳዊት እለምናለሁ። እነዚህ ሶስቱ አሁን ያነበብኩላችሁ የማጠቃለያ ትርጓሜዎች ናቸው፣ ምስጋናዎች ናቸው። ስለዚህ መኃልየ ዘሰሎሞን ከምስጢራት ሁሉ የረቀቀ ምስጢር ያለው መጽሐፍ ነውና አክብረው ሊይዙት ሊጠቀሙት ይገባል። በውስጡ ምንም ቢሆን ጡት የሚል ቃል ካገኛችሁ ስለ ጽላት ነው የተነገረው። በቃ በአብዛኛው ጽላቱ ስንት ነበሩ?
እንዴት ዋላችሁ? እንዴት ዋላችሁ? በብሉይ ኪዳን ስንት ታቦት ነበረ? ንገሩኝ። ኧረ ይሰማል? ኧረ በሞቴ ቁጥራችሁ ቀነሰ እንጂ እኮ አልሞታችሁም። ስንት? ጽላቱ ስንት ነበሩ? አንዲት ሴት ልጆቿን አጥብታ የምታሳድግበት ስንት ጡቶች ይኖራታል? 2 አይደለም? አስቡት። ዱርዬው ሰው ወይም ጋጠወጥ የኔ ቢጤ ወይም ዘማዊ ሰው ጡት ሲባል ዝሙት ትዝ ይለዋል። እግዚአብሔር ግን ጡትን ከዝሙት ጋር የሚያያይዘው ነገር አለ? የለም እኮ። እግዚአብሔር ጡትን የፈጠረ ለምንድን ነው? እናት ልጇን አጥብታ ልታሳድግበት። አናገቢያ ያሉ እናቶቻችን እኮ በገድል ተጠምደው ኖረው ሲሞት እኮ ከደረታቸው ምንም ምልክት አይገኛቸው። ጥቁር ምልክት ናቸው እንጂ እኮ ደርቆ ዘው ቆዳው ነው እኮ የሚቀር። በገድል ለምን? ሙያ የለውማ። በገድል ነው እንደዚያ የሚያደርጉት። እግዚአብሔር ግን ያንን የፈጠረ ሕፃን ልጅ ያንን ጠፍቶ ደግሞ በዚህ ዘመን ሳይንስ ተመራምሬ የደረስኩበት ባለው የሕክምና ደረጃ ታውቃላችሁ አይደል? ዓለም ላይ የመጨረሻው ለሕፃን ብቻ አይደለም ትልቅ ሰው እንዲጠጣው አይመከርም ነው እንጂ በአጠቃላይ በተፈጥሮ ደረጃ በራሱ የተዘጋጀ የመጨረሻው ምርጡ ምግብ የእናት ጡት ወተት ነው አይደለም? የእናት ጡት ወተትን መተካት እስካሁን አልተቻለም። አሁን በዚህም ይዘጋጁ አሉ አይደለም? ለምሳሌ እናቶች ማጥባት የማይችሉ ከሆነ ጡት ወተት ከጠፋ ወይ እናት ታማ ከተኛች ወይም አጥባቷ ሌላ አደጋ የሚያመጣ ከሆነ ሕፃኑ ላይ በሷ ህመም ምክንያት ወይ አይበለውና ከሞተች ሕፃኑ የግድ ሌላ ነገር መጠጣት አለበት አይደለም? ምግብ ስለማይበላ ያን የሚተካ ተብሎ ተዘጋጅቷል። ነገር ግን ከእናት ጡት ወተት ጋር ሲነጻጸር ያ ኢምንት ነው። ምን ለማለት ነው? ጠቢቡ ቅዱስ ሰሎሞን ጽላተ ኪዳንን በእናት ጡት መስሎ የተናገረበት ምክንያት እናት 2 ጡቶች ነው ያሏት፣ ግራና ቀኝ። እግዚአብሔርም በታቦት ውስጥ 2 ጽላት ነው የሰጠ። እነዚያ 10ቱን ትእዛዛት ፍጹም ሌላ ሕግ የማይተካቸው ሰማያዊ ሕገ መንግሥት ናቸው። ደህና ዋላችሁ? ክርስቶስ እንኳን መድኃኒታችን ሰው ከሆነ በኋላ ያስተማረው ትምህርት እኮ የ10ቱ ትእዛዛት ትርጓሜ ነው የሚባለው። አታውቁም? የክርስቶስ የመጨረሻ ሕጉ 6ቱ ትእዛዛት ናቸው አይደል? በፍርድ ቀን የሚጠይቀን ተርቤ፣ ተጠምቼ፣ ታርዤ እንዲሁኝ አላደረጋችሁልኝም ማለት ምን ማለት ነው ትለኝ እንደሆነ አፍቅር ቢጸከ ከመነፍስከ ባልንጀራን እንደ ራስህ ውደድ። ቢርብህ ምን ታደርጋለህ? ንገሩኝ። ኧረ ምንድን ነው? ምንም አታውቁት መስላላችሁ? ሲረባችሁ ነው የምታደርጉ? ኧረ ንገሩኝ። ሲጠማችሁ፣ ስትታረዙ አየው። ባልንጀራ እንደ ራስህ ውደድ ማለት ለአንተ የምታደርገውን ሁሉ በጎ ነገር ለሱም አድርግለት። ለዚያ ነው ጽላተ ኪዳኑን በእናት ጡት መስሎ የተናገረው። ሁለቱም መተኪያ የላቸው። በመኃልየ ውስጥ ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ጥምቀት አለ፣ ምስጢራት ሁሉ አሉ። ነገረ ማርያም አለ፣ ነገረ ቅዱሳን አለ፣ ነገረ ቤተ ክርስቲያን አለ፣ ነገረ መስቀል አለ። ሐረገ ወይን ከሆነ መድኃኒቴ ሲል ብትመለከቱት ሥጋውን ደሙን በምስጢር ከቀራንዮ አያይዞ መናገሩ ነው። ዘማሲሶን ይትገዘም አለ አይደለም? ወበጎለጎታ ይተከል አለ። ይሄ ነገረ መስቀሉ ይባላል። ስለዚህ ስለ መኃልየ እችን ማንሻ ያዘ። ሁለተኛው ነገር የሚመጣው ቅዱስ ሰሎሞን ማን? ዛሬ እንግዲህ እንዳልኳችሁ ስራዬ ብሎ ወጥቶ ያመጣኝ እሱ ነው። ሙሉ ታሪክ ለመተረክ ጊዜ አይኖረንም። እናንተ ከአንደኛ ነገሥት ምዕራፍ 1 ጀምራችሁ እስከሚደክማችሁ አንብቡት። ቅዱስ ሰሎሞንን ግን በዋነኝነት የምናውቅባቸው ነገሮች አሉ። ቅዱስ ሰሎሞን ሲባል ወይም የእስራኤል ንጉሥ ሰሎሞን ሲባል እነዚህ ነገሮች ሁሉ ያስቡ። አንድ የቅዱስ ዳዊት ልጅ መሆኑን እንዳትረሱ። ከመልካም ዛፍ ነው የተገኘው። አስባችሁታል? የዳዊት ልጅ መሆኑ እንኳን የዳዊት ልጅ የቅዱስ ዳዊት ቤተክርስቲያን አገልጋይ መሆኑ ዋጋው፣ የዳዊትን መዝሙር መዘመር እንኳን ዋጋው ትልቅ ነው።
የዳዊት ልጅ ሲባል ዝም ብሎ ልጅ ብቻ አይደለም፣ መታረቂያው። ምክንያቱም ሰሎሞን ብሎ ስም ያወጣለት ማን ነው? ለቅዱስ ሰሎሞን። እንዴት ዋላችሁ? ማን ነው ስም ያወጣለት? ኧረ እንዴት ዋላችሁ? ይሄ እንዴት ዋላችሁ? ቆይ እስቲ አያ ሞገስ እነግረዋለሁ በየ3 ደቂቃው በላቸው አይልም አይደል? ልምድ የለም። አሁን አንዳንድ ሰው ልምድ አለው አይደለም? የሱ ስጦታው አለ፣ ሁላችን የራሳችን ስጦታ አለን። ለዛ ረስታችሁት ነው ማለት ነው። እንዴት ዋላችሁ? ይሄ እኛ ሀብታችን አይደል? በነገረ ቅዱሳን እግዚአብሔር ይመስገን ማለት ሰሎሞን ብሎ ያወጣ እግዚአብሔር ነው። ግን ማንን የላከ? ነቢዩ ናታንን ነው። አውጭው ግን ዳዊት ነው። እግዚአብሔር ለናታን፣ ናታን ለዳዊት ነግሮ ዳዊት አወጣ። በ3 ማለት ነው። ምስክር በ3 አይደለም ይጸና? በእግዚአብሔር፣ በናታን በነቢዩና በጻድቅ በዳዊት። ይሄስ እንደምን ነው ቢሉ እግዚአብሔር እስራኤልን ከግብፅ ባርነት ካወጣቸውና ምድረ ርስት ካገባቸው በኋላ 400 ዓመት በመሳፍንት ተገዙ። ንጉሥ አንግስልን ብለው ግድ ያሉት። ሳኦልን አነገሰላቸው። ከእግዚአብሔር ተጣላ። እግዚአብሔር ናቀው። ዳዊትን አነገሰላቸው። ዳዊት ከነገሰ በኋላ እስራኤላውያን ገናና ሀገር ሆነች። እስራኤል ተፈሩ፣ ተከበሩ። ከዳን እስከ ቤርሳቤ፣ ከባህር እስከ ባህር ድረስ፣ ከኤፍራጥ እስከ ጤግሮስ እስከ ኢያሪኮ ባህር ዳርቻ ዛሬ ሜዲትራኒያን እስከምትሉት ዳርቻ ዙሪያውን በሙሉ ገዙ። አሞናውያንን፣ ሞዓባውያንን፣ ፍልስጤማውያንን ማለትም ኢሎፍላውያንን በሙሉ በእጁ ጭብጥ በእግሩ ርግጥ አድርጎ ገዛቸው። ዛሬም እስራኤል እሱን ስትናፍቅ ትኖራለች። መንግስተ ዳዊት ሰሎሞን የነበሩባቸውን 80 ዓመታት ይናፍቋቸዋል፣ ግን መልሰው አያገኟቸውም። ለምን? የዳዊትን የሰሎሞንን ፈጣሪ ሰቅለዋልና አላመኑበትምና። ባለፈው አንድ ነገሩ መረጃው አላችሁ። በ2008 ዓመተ ምህረት የተፈጠረውን ነገር ሰምታችኋል? በፈረንጆቹ ነው፣ በእኛ አይደለም። በእኛ በ2000 ዓመተ ምህረት ሚሊኒየም ምናምን በሚባለው ዘመን አካባቢ እንዴት ዋላችሁ? ይስሐቅ የሚባል ራባይ ወይም ረቢ ነበራቸው። 106 ዓመቱ ነው፣ ሽማግሌ እና ከነቢያት ሁሉ የመጨረሻው ነቢይ ነው ብሎ ያምኑበታል እነሱ። ደህና ዋላችሁ? አስቡት፣ ትንቢት ከቀረ ከ2000 ዓመት በኋላ ማለት ነው። በጣም ነው የሚያምኑበት። ራሻ ተወልዶ ያደገ ነው። ከቤንያሚን ኔታንያሁና ከሌሎች ባለስልጣናት ጋር ሁሉ ግንኙነት አለው እና የሚያምኑበት ምንድነው? እነሱ መሲህ እየጠበቁ አይደለም እነገርኳችሁም ባለፈው ሌቫይት የሚሏቸውን ሌዋውያን የሚላቸውን ሰዎች እየሰበሰቡ የዳዊትን መዝሙር እያስጠኗቸው ነው። ያን የሚያደርጉት ሐሳዊ መሲህን ለመቀበል እና እሱ በትክክል መሲህ የሚወለድበትን ጊዜ ይነግረናል፣ ስሙንም ይነግረናል ብለው ሲጠብቁት ነበረ። ከማረፉ በፊት አንዲት ቆራጣ ወረቀት ላይ የሆነች ነገር ጽፎ ይችን እኔ ከሞትኩ ከዓመት በኋላ በአደባባይ አንብቧት ብሎ ለልጆቹ ሰጧቸው። ሞተ ሰውየው በ106 ዓመቱ 108 106 እንደዛ። በዓመቱ ገልጠው ሲያነቡት ንባቡ በዕብራይስጥኛ ነው። ምን ለማለት እንደፈለገ ሊገባቸው አልቻለም። ኋላ ግን በመጽሐፍ ቅዱስ ላይ የሚራቀቁ ሰዎች ልብ ብሎ ሲመለከቱት ለካ መልእክቱ ያለ በዕብራይስጥኛ የጻፋቸው ቃላት ውስጥ አንድ አረፍተ ነገር ነው። አረፍተ ነገር ውስጥ የመጀመሪያ ቃላቱን ፊደሎች አነሷቸው። ሲያነሷቸው ምን ይላሉ? ኢየሱስ ይላሉ፣ ወይም ጆሹዋ። ጆሹዋ ማለት ኢያሱ፣ ኢየሱስ ማለት አይደለም። ነገራችን ላይ በእኛ ኢየሱስ በዕብራይስጥኛ ማን ነው የሚባለው? ኢያሱ፣ ጆሹዋ። እስራኤላውያን እብዱን አዋረድን። ከኢንተርኔት ጋዜጦች ተለቅመው ተቃጠሉ። ያ የታተመበት በሙሉ ይስሐቅ አዋረድን ብሎ ኢንተርኔት ላይ ተለቅመው ወረዱ፣ ብሎክ ተደረጉ ጠቅላላ። ግን ከመውረዳቸው በፊት ኦልሬዲ ሁሉም ነገር ሴቭ ተደርጓል። እንደዚህ ሆኖ እንኳን አያምኑም። ልብ በሉ እንግዲህ የመጨረሻ ነቢያችን ብሎ ያመኑት ሰው እንኳን ኢየሱስ ክርስቶስ ኦልሬዲ መሲህ መጥቶ እንደገደሉት ነግሯቸው ሄደ።
የዚህ ሰው የመጨረሻ አልታወቀም። በቅርብ የነበሩ ሰዎች ግን በመጨረሻ ዘመኑ አምኖ ተጸጽቶ አልቅሶ ክርስቶስን አምኖን የሞተ የሚሉ ሰዎችን ሰምተናል። ከሆነ ያደርግለት በጎ ነው። ወደ ዋናው ነገራችን ስንመለስ ዳዊት እንዲህ ባለ አምባ አስፍቶ አጥር አጽንቶ እስራኤልን ገናና አድርጎ በሚኖርበት ጊዜ በአንድ አስቸጋሪ ቀን የኦሪዮን ሚስት በቀትር ሰዓት ስትታጠብ ገላዋን አይቷት በሐጸ ዝሙት ተሰናከለ፣ ደረሰባት። ሚስጥር ሊወጣ ሲል ኦሪዮን አስገደለው፣ ከእግዚአብሔር ጋር ተጣላ። ናታን መጥቶ ታሪኩን ታውቁታላችሁ፣ በምሳሌ ነገረው። ዳዊት የእሱ አልመሰለውም፣ ለጊዜው ጸጋ እግዚአብሔር ተለይቶት ነበርና እንዲህ አድርጎ ያጠፋው ስለ አንድ ፈንታ 4 5 ይከፍላል፣ ሕያው እግዚአብሔር ምስክሬ ነው አለው። አንተ ገባሪው ለዝእከይ፣ የዚህ ክፉ ስራ እኮ ሰሪው አንተ ነህ። ኦ ንጉሥ ፈታሕከ በርእስከ፣ አንተ እኮ ይህን የሰራው ብሎ ኃጢአቱን ነገረው። ዳዊት ሲያለቅስ ሲያየው አይ በሽታውን ነግሬ መድኃኒቱን ሳልነግር ሄዳለሁን አለው። ንስሐ ግባ ይምርሃል አለው። በቁመቱ ልክ ጉድጓድ አስቆፍሮ ማቅ ለብሶ አመድ ነስንሶ በእንባ እየታጠበ እግዚኦ ይትቅስፈኒ እግዚኦ መዓትከ ይትቅስፈኒ እያለ አለቀሰ። ቃል ግን ካፉ ወጥቷልና 4 ልጆቹን አጣ አይደል? መጀመሪያ ትዕማርን አይደል? ሁለተኛ አምኖንን፣ ሶስተኛ አቤሴሎምን አይደል? አራተኛ ቤርሳቤ ነፍሰ ጡር ነበረችና እንደተወለደ ሕፃኑ ተቀሰፈ። ስንት ከፈለ ዳዊት? ከዚህ በኋላ ግን ከሴት አልደርስም ብሎ ዳዊት ይቅርብኝ ብሎ በለቅሶ ተቀምጦ እያለ ናታን መጣና ንጉሥ ሆይ ሺህ ዓመት ያንግስ፣ አንበሳ የሰበረውን ንጉሥ የደረሰበትን የሚነካው የለም፣ እች ሴት አታሳዝንህም አለው። እንዴት ትለኛለህ አለው። አግባት። ለምን አግባት አለው ቢሉ አንደኛ ቤርሳቤ ደግ ሴት ናትና ከክርስቶስ ከመድኃኒታችን ሐረገ ትውልድ እንድትቆጠር፣ 2 ግፍ ደርሶባታል፣ ባሏ ተገሎባታልና ንግሥቱና እንድትካስ፣ 3ኛውና የመጨረሻው ከእርሷ የሚወለደው የክርስቶስ ምሳሌ የሆነ መንግሥት የሚወርስ ደግ ሰው ስለሆነ አግባት። ከእሷ ትወልዳለህ። ከእሷ የምትወልደው እግዚአብሔር እንደታረቀህ የምታውቀው ከእሷ የምትወልደው ልጅ ሰሎሞን በለው ብሎሃል። ሰሎሞን ብሂል ብእሴ ሰላም መስተሳልም መስተፋቅር ማለት ነው። የሰላም ሰው የሚያስታርቅ የሚያዋድድ ማለት ነው። ለጊዜው ዳዊት ከእግዚአብሔር ስለተፋቀሩ፣ ዳዊት ከእግዚአብሔር ስለታረቁበት ሰሎሞን ተብሏል። ለፍጻሜው ግን ብእሴ ሰላም ክርስቶስ፣ መስተሳልም አስታራቂ ክርስቶስ ከማን ከራሱ ጋር፣ መስተፋቅር ክርስቶስ ነው ሰሎሞን። ምክንያቱም እግዚአብሔር ለዳዊት ብሎ ልትል መዝሙር 131 ላይ መሐለ እግዚአብሔር ለዳዊት በጽድቅ፣ እግዚአብሔር ለዳዊት በእውነት ማለ ወይኔስ ከማለ ዘንድ አይጸጸትም። እስመ እንፍሬ ከርስከ አነብር ዲበ መንበርከ፣ ከአንተ ከአብራክ የሚወለደውን በዙፋን ላይ ምን እላለሁ አስቀምጣለሁ። ለጊዜው ለሰሎሞን ይመስላል እንጂ ኋላ ለክርስቶስ መሆኑ በምን ታውቋል? ቅዱስ ገብርኤል ሲያበስራት ምንድን ነው ያላት? ወይሁቦ እግዚአብሔር አምላክ መንበረ ዳዊት አቡሁ፣ እግዚአብሔር አምላክ የማንን ዙፋን ይሰጠዋል? የአባቱን የዳዊትን አለ። ስለ ክርስቶስ ሲነገር ወይ ንግሥ ለቤት ያዕቆብ ለዓለም፣ በያዕቆብ ዘነፍስ ለዘላለም ነግሶ ይኖራል ብሏል። ስለዚህ ነገር ሰሎሞን ተወለደ። ሰሎሞን ሲወለድ ዳዊት 58 ዓመቱ ነበረ። ቅዱስ ዳዊት ሰሎሞንን በቤተ መንግሥት አስቀምጦ ድልድል ቅምጥለው በእንክብካቤ የንጉሥ ልጅ ነው አደገ። 12 ዓመት ሲሆነው ቅዱስ ዳዊት አረጀ፣ አልጋ ላይ ዋለ። ደህና ዋላችሁ። ሽማግሌ ብርድ ብርድ ይለዋልና ልብስ አመጥተው ቢደርቡ አልሞቀዋል ዳዊት።
አስባችሁታል? ስንት ጠላት የጨበጠ ዛሬ ሰው ይውላችሁ ጉልበተኛ ስትሆኑ የሚደክም ጉልበት አይመስልም አይደለም? ሰው ሀብት ሲያገኝ ድህነት የሚመጣ አይመስለውም አይደል? ዳዊትን ያክል ቅዱስ፣ ዳዊትን ያክል ጎበዝ፣ እንኳን ዳዊት የዳዊት ባሮች እነ አድኖን ኢያቡስቴ፣ እነ ኤልያና፣ እነ ኢዮአብ፣ እነ አቢሳ፣ እነ በናያስ ኃያላኑ ጀግኖቹ እነ ኦርዮ 33ቱ ኃያላን እንኳን ተዋግተው መጣ የዳዊት ሉሊያ ብሎ የፎከሩ ጊዜ ጠላት ፈርሶ ገደል ነበር የሚገባ። ይሄ ጀግና የኃይለኛ ቅዱስ ሰው ብርድ ልብስ ለብሶ የማይሞቀው ሆነ። እድሜ ነዋ በሰባ ዘመኑ። እስራኤል ተማከሩና ምን አሉ? አይ ንጉሱ በብርድ ከሚሞትብን አንዲት ድንግል ሴት ፈልጉ አሉና ያቺ ድንግል ሴት መጣ። ቀን ቀን የሚመገበውን የሚያስፈልገውን ታዘጋጃለች፣ ሌሊት ከጎኑ ታድራለች። አሁን ይህን ስትመለከቱ በሌላ እንዳታስቡት፣ ዳዊት አያውቃትም፣ ጨርሶ አርጅቷል። የለም ብቻ የተፈለገው ምንድን ነው? ሰው ወጣት ሲሆን አካሉ የጋለ አይደለም። ከልብስ ይልቅ አይታችሁ ታውቃላችሁ፣ ፈረኞቹ የሚያደርጉትን ነገር። ለምሳሌ አንድ ሰው በረዶ ውስጥ ቆይቶ ከሆነ ሲያወጡት ልብስ ብታለው ሰውነቱ ከሞት አታተርፈው። በረዶ ውስጥ ከቆየና ቅዝቃዜ በጣም ውስጡ ከገባ ምንድን ነው የሚደረገው? ልብስ አውልቆ አካል ከአካል ማገናኘት። ሚስቱ ልትሆን ትችላለች፣ ወይ ቤተሰብ ሊሆን ይችላል። እንደዛ ነው የሚያደርጉት። ምክንያቱም ከሰው አካል የሚገኘው ሙቀት ተፈጥሯዊ ለዛኛው አካል ሰውነት አካል የሚስማማ ነው። ከውጭ የሚመጣ ሙቀት ግን እንደ መጠኑ ልክ ይጎዳል። እንዲህ ሆኖ ሳለ ይሄንን ማን ያያል? አዶንያስ አየ። አዶንያስ ማለት ከዳዊት ከቀሩት ልጆቹ እነዚህ አራቱ ሙተው ከቀሩት ከአቤሴሎም ቀጥሎ ከአጊት የተወለደ ትልቁ ልጅ። እንግዲህ አባቴ ዳዊት አረጀ፣ ወንድም የሰሎሞንም ሕፃን ነው፣ መንግስቱን ሌላ ሰው ሲነጥቀው ዝም ብዬ አያለሁን ብሎ እነግሳለሁ አለ። ኋላ ትዝ ሲለው አቤሴሎም እነግሳለሁ ብሎ ነገሩ ያልቀናለት ኢዮአብን ስላልያዘ ነው። እኔ ኢዮአብን ይዛለሁ አለ። ትልቅ ስህተት ሰራ። ምን አላችሁ? ኢዮአብ የዳዊት የሰራዊት አለቃ ነው፣ ግን የዳዊት ጠላት ነው። ታውቃላችሁ? ኢዮአብን ያጠፋው ሰሎሞን ነው። ምክንያቱም አባቱን ዳዊትን ሲያሰቃየው ኖሯል። ዳዊት ደግሞ በቀለኛ አይደለም። ያን ሁሉ እያደረገው ኢዮአብን ዝም ብሎት ነው የኖረው። ከኢዮአብ ጋር ተመካከረ። ኋላ ምን አለው ይባላል በቤተ ክርስቲያን ታሪክ። አዶንያስ አንዳንድ ጊዜ እኮ መዋረድ አስቸጋሪ ነው አይደለም? ኢዮአብን እኔን አንግሰኝ፣ ስልጣኑ ለአንተ፣ ስሙ ለእኔ ይሆናል። አሁን ምን ሊያደርግለት ነው? እንደናላችሁ እርቦት ነው? ጠምቶት ነው? የንጉሥ ልጅ ነው። ተደላድሎ ተቀማጥሎ የሚኖር ነው አለ። ስሙ ለእኔ፣ ስልጣኑ ለአንተ አለ። ኢዮአብ እሺ አለው። ከዚያ ወርደው ካህኑን አዛርያስን ይዘው እየበሉ እየጠጡ እያረዱ አዶንያስ ነገሰ ተብሎ አዋጅ ተነገረ። ይህንን ማን ይሰማል? ነቢዩ ናታን። ቅዱስ ናታን ሄዶ ቤርሳቤ አቤት አዶንያስ የልጅሽ ወንድም እንደነገሰ አልሰማሽምን አላት። ኧረ አልሰማውም፣ ብሰማስ ሴት አይደለሁ ምን አቅም አለኝ አለችው። አይ በያውን ሂጂ ወደ ዳዊት። ለምን ቢባል አዶንያስ ከነገሰ የመጀመሪያ ስራው አንቺና ልጅሽን ማረድ ነው፣ ይገላችኋል። ስለዚህ ሂጂ ወደ ዳዊት። ብቻዬን እንደምን ይሆንልኛል አለችው። እኔ እመጣለሁ አቃናልሻለሁ አላት። ሄዳ ከዳዊት ፊት አልጋው ላይ እያለ ሰገደች። ከእኔ በኋላ ልጅሽ ሰሎሞን ይነግሳል ብለህ በማይታበል ቃል እግዚአብሔርን ጠርተህ አልማልክልኝምን አለችው። እና ምን ነው አላት። እየጠየቃት እያለ ኧረ ናታን መጣ አሉት። እሷን ወደዚያ አለፊ አላት። እልፍ አለች። ናታን ገባ፣ ሰገደለት፣ እጅ ነሳው ለዳዊት ነቢዩ። ቀድሞ እኔ ሳታማክረኝ ምንም አትሰራም ነበረ። ከሁሉ ይልቅ ቤተ መቅደስ እሰራለሁ ብለህ ስታስብ እንኳን
ነግረኛል። እንዴት ትልቁን ልጅህን ስታነግስ ሳትነግረኝ ያለው? እንግዲህ ጨዋታ መግቢያ ነው እንጂ እኮ ዳዊት እንዳላነገሰው ናታን ያውቃል። ዳዊት ቃላቸው እንደተመሳሰለ ሲያውቅ ጥሯት ቤርሳቤን አለ። መጣች። ሕያው እግዚአብሔርን ነፍሴን ከክፉ ሁሉ ባዳናት በእግዚአብሔር ስም ተናግሬአለሁ፣ ቃሌን አልለውጥም። በቅሎዬን አምጡ፣ ልብሴን አልብሱት፣ ወደ ግዮን ማለት ይሄ ሳይሆን ግዮን የሚባል እዚያው እስራኤል በታች አለ፣ አውርዳችሁ ሰሎሞን ልጄን ቅቡት። ስትቀቡትም ካህኑ ሳዶቅ፣ ነቢዩ ናታን እና መኳንንቱን ይዛችሁ ቀቡት አለ። ወደ ግዮን አውርደው ሰሎሞንን እንዲነግስ ቀቡት። ሕያው አበነጋሲ በሉ እስቲ። ሕያው ሳይሆን ሕያው ሕያው አበነጋሲ። አማርኛው ምንድን ነው? ጥሬ ዘሩ የንጉሱ ጌታ የንጉሱ አባት ለዘላለም ያኖርህ ነው። በልማድ አተረጓጎም ግን ሺህ ዓመት ያንግስ ይባላል። ምን አላችሁ? እንዴት ባላችሁ? ሺህ ዓመት ያንግስ ማለት አንድ ሰው ሺህ ዓመት መንገስ ይችላል? አንደኛ ፍቅርን መግለጥ ነው። ሁለተኛ ግን ሺህ ዓመት ማለት እስከ 1000 ዘመን ካንተ የሚወለድ ይንገስ እኮ ነው አይደለም? ሶስተኛው ምስጢር ግን ሺህ የተባለ ፍጹም ቁጥር አይደለም፣ ለዘላለም በሰማይ ንገስ ነው። በጎ ሰርተህ እንዲህ ሲያረጉ መሬት ተንቀጠቀጠች። ለምን? የሶሎሞን ንግስና ፈቃድ እግዚአብሔር ነውና መሬት ተንቀጠቀጠች። ወዲያውኑ ሰሎሞንን ይዘውት መጡ። ከቅዱስ ዳዊት ዙፋን አስገቡት። ሰሎሞን ሰገደ። ዳዊትም ከነገሰ ዘንድ ይገባል ብሎ ከዚያው አልጋው ላይ ሸብረክ አለለት ለሰሎሞን። አምጡት አለ። ድንክ ወንበር አስቀመጡለት። ዳዊት ትልቁ ዙፋን፣ ሰሎሞን ትንሹ ዙፋን ሆኖ መዝሙር 71 እግዚኦ ኩነኔ ከሀቦ ለንጉስ ወጽድቀ ከኔ ለወልደ ንጉስ ከመ ይኰንኖሙ ለሕዝብከ በጽድቅ ወለነዳያኒ ከኒ በርት ኳንን በጽድቅ ነዳያነ ሕዝበከ ወአድኅኖሙ ለደቂቀ ምስክናኒከ እያለ እሱን እየመከረ እግዚአብሔርን እየለመነ እስራኤልን ስርዓት እየሰራ ይችን ተናግሮ ዳዊት መጨረሻ ላይ 2 ቃል አለው ለቅዱስ ሰሎሞን። ምን አለው? ልጄ ሆይ ምን ሁን? እንዴት ዋላችሁ? ምን ሁን አለው? ከሁሉ ነገር የሚቀድም እሱ ሰውነት ሰው ሁን ካለው በኋላ አያይዞ እግዚአብሔር ቃል ኪዳን ገብቶልኛል፣ ሕጌን ብትጠብቅ በሄድኩት ጎዳና ብትሄድ ለዘላለም የእስራኤል ዙፋን ካንተ ዘር አይወጣም ብሎኛል እግዚአብሔር። ስለዚህ ሕጉን ጠብቅ፣ ስርዓቱን ጠብቅ አለው። ቅዱስ ዳዊት አረፈ፣ ወደ አባቶቹ ተከማቸ። 40 ቀን አለቀሱለት፣ በደብረ ዘይት ተቀበረ። ሰሎሞን በ12 ዓመቱ ነገሰ። ከዚያ በገባኦን መስዋዕት አቀረበ ለእግዚአብሔር፣ የደህንነት መስዋዕት ሲያቀርብ እግዚአብሔር በሌሊት ተገለጠለት። ለምነኝ የወዳጄ የባሪያዬ የባለሟሌ የዳዊት ልጅ ለምነኝ፣ የምትፈልግ የፈለግከውን ለምነኝ። አስቡት እንግዲህ የፈለግከውን። ሰሎሞን ምን አለ? ጌታዬ እኔ ታናሽ ብላቴና፣ እስራኤል 12 ነገድ ስንት ሚሊዮን ህዝብ ነው? ከባድ ህዝብ ነው። አንገተ ደንዳና ነው። ባሪያ መውጫ መግቢያዬን አላውቅም። ስለዚህ የማስተውልበት አይምሮ፣ ፍርድ እንዳላጓድል፣ ድሃ እንዳልበድል ጥበብ ማስተዋል ስጠኝ ብሎ ለመነው። እግዚአብሔር ደስ አለው። እንዲህ ብሎ ስለምነው ደስ አለው። አንተ ብዙ ባለጠግነት፣ ረጅም የግዛት ዘመን የጠላትህን ነፍስ መለመን ትችል ነበረ። አንተ ግን ማስተዋል ለምንኸኛልና የለመንከኝንም ያለመንከኝንም እሰጥሃለሁ። ከአንተም አስቀድሞ አልቦም ቅድሜከ፣ ከአንተም በኋላ አልቦም ድኅሬከ። እንዳንተ ያለ ባለጠጋና ጥበበኛ ሰው አልተፈጠረም፣ ወደፊትም አይፈጠርም ብሎት። ስለዚህ ቅዱስ ሰሎሞን ባለጠጋ ሆነ፣ ወርቅ ዕንቁ የሚረግጥ የሰላም የንግስና ዘመን ተሰጠው፣ ማስተዋል ተሰጠው። ታዲያ ማስተዋል እንደተሰጠው ይገለጥ ዘንድ ልክ እንደነገሰ 2 ሴቶች ክስ ይዘው መጡ። ታሪኩን ታውቁት ይመስለኛል። 2 ሴቶች በአንድ ቤት ውስጥ ያድራሉ። በአንድ ሰሞን ወለዱ።
አንዲቱ ሰነፍ ናት። እንደማን እንቅልፋም ማለት ነው። እንዳንቺ እንደኔ እኔስ ወንድ ነኝ በተኛም ድንቅ የለው። እኔ የገረመኝ ወቀሳ ትቻለሁ እኮ ዳር ጠባይን አሳምሬ መጣሁ መስሎኝ ነበር። መሸገነ አንድ ሰው ወዛ መንደር አካባቢ ላይ ሰውነቷ ድክምክም ብሏል። ምን ሆነሽ ነው ብዬ ስላት 11 ሰዓት እኮ ነው የተነሳሁት። እንዴ ሙሉ ሌሊት ተኝተሽ 11 ሰዓት ስለተነሳሽ ሰውነትሽ እንዲሆን እስከ ስንት ሰዓት ነው የምትተኝ? ደግሞ ደህና ሰው የምትባል እኮ ነው። ተኝታ ስትገላበጥ ገና ጨቅላ ነው ለጥሱ ላይ እንዳይጮህ አፉን ድርባን የተኛችበት ጸጥ እዚያው ላይ ሞተ። ልታጠባው ሌሊት ላይ ብድግ ብትል አስከሬን ቀና ብላ ስታይ ያችኛይቱ አክንዷ ላይ አድርጋ ተኝታለች። አስተዋይቱ ልጇን ወስዳ ያን ብድግ አድርጋ አስከሬኑን አስታቅፋት ሄዳለች። ጧት ስትነሳ ብታየው የሞተ ደግሞ ልጇ አይደለም። አንቺ አታንቺ ክርክር ጭቅጭቅ ማን ይፍረደን ዳኛ ቢባል የሚፈርድ ታታ ሰሎሞን ጋር አየና ያችም የኔ እችም የኔ አይ እኔ በእናንተን ነገር በመስማት ጊዜን ማጥፋት አይገባኝም። ሰይፍ አምጡና ከሁለት ሰንጥቁልኝ፣ ግማሹን ለዚያች ግማሹን ለዚህ ስጡ ብሎ ተናገረ። ደህና ዋላችሁ። ዛሬ ሲነገር ምንም አያስገርምም። ለምን? ኦልሬዲ ብዙ ጊዜ ሰምተነዋል። ለመጀመሪያው ጊዜ ሲሰማ ግን በጣም ድንቅ እኮ ነው። አረ ዛሬም ድንቅ ነው። ምናውቀው እየመሰለን ነው እንጂ ያን ጊዜ እውነተኛ እናቲቱ የለም 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 ጌታ የለም የለም ከነ ህይወት ውስጧት ይቅርብኝ ለኔ ያችኛይቱ የለም ቁረጡት ከሁለት ግማሽ ግማሽ ይደርሰን ፒዛ ነው በርገር አድርገው ነው እንደው አስቡት ተቋርጣ ልትበላው በላ ስትል ሰሎሞን ሆና አትግደሉት ላለችው ስጧት። ለምን? አንጀቷ እናት መሆኗን ይናገራል። ስጧት ብሎ ፈረደ። እስራኤል ሁሉ ፈሩት፣ አከበሩት። ጠቢበ ጠቢባን የጠቢባን ጠቢብ መፍቀር ጥበብን የሚወዳት ተባለ። ቅዱስ ሰሎሞን አደገ። ትልቁ ስራው ምንድነው? ዳዊት ቤተ መቅደስ መስራት ፈልጎ ነበር። ሱባኤ ቢገባ አኮ አንተ ዘትነድቅ ሊተ ቤተ አላ ወልድከ ዘይወፅም ሀቁከ አንተ ቤቴን አትሰራም ልጅ ሰሎሞን ነው የሚሰራልኝ ተብሎ ነበርና ዳዊት አዘጋጅቶ ይሄዳል። ቅዱስ ሰሎሞን ቤተ መቅደስንና የገዛ ቤተ መንግስቱን አሳምሮ ሰራ። እስከ ዛሬ ድረስ በዓለም ታሪክ ድንቅ ከሚባሉ ይሄ ወንደርስ ኦፍ ዘ ወርልድ ይባል የለም ዓለም ላይ ጠፉ ከሚባሉ የዓለም አስደናቂ ህንፃዎች አንዱ ቅዱስ ሰሎሞን የዛሬ 2980 ዓመት አካባቢ የሰራው ህንፃ ድንቅ የሆነ ህንፃ ቤተ መቅደስ አነጸ። ታቦተ ጽዮንን ጽላተ ኪዳኑን አክብሮ እዚህ አስገባ። እስራኤልን እያስተዳደረ 40 ዘመን ኖረ። ታዲያ በእነዚህ 40 ዘመን ውስጥ 3 ነገሮችን አንስተን እንጨርስ። ደህና ዋላችሁ። ቅዱስ ሰሎሞን የአባቱን የዳዊትን መዝሙር ጨምሮ የራሱ ብዙ ምስጋና ያለው እግዚአብሔርን የሚያመልክ በልቡናው ቅንነት ያለው ደግ ሰው ነበረ። ነገር ግን 2 ጊዜ ተሰናከለ። 2 ጊዜ ተሰናከለ። አንድ ጊዜ በጎ ሰራው ብሎ በዓለም ያሉ ንግስታትን እያመጣ እያገባ አምልኮተ እግዚአብሔር በጋብቻ ይስፋፋል ብሎ አስቦ የጀመረው 1-2 ቦታ ቢሳካላትም መጨረሻ ላይ ወስዶ ህማንጣለው ከፈርዖን ልጅ ላይ እሷ ደግሞ ወደ ስጋዊ ፍቅር ልቡናውን አዙራ። ደህና ዋላችሁ። ቅዱስ ሰሎሞን ይሄን ያህል 100 ቁባት ነበረው ይሄን ያህል ሚስት ምናምን ሲባል ስታስቡት አይምሰላችሁ። እንደ በሞቴ ልባችሁን አስጠንቅቁት፣ ለልባችሁ ማስተዋል ስጡት። ሰዎችም እንደዚያ ሲናገሩ ሰማቸው እግዚአብሔር ይገስጻችሁ በሏቸው። እንደ ቅዱስ ሚካኤል አልነበረውም አይደለም፣ ግን ለምን እንደነበረው ማጥራት ነው። እንዴት ዋላችሁ።
እንዴት ዋላችሁ? አንድ ሰው ከአንዲት ሴት ጋር ቢተኛ ከሺህ ሴት ጋር ቢተኛ ለውጥ አለው? ንገሩኝ። ኧረ በሞቴ ንገሩኝ። ለምሳሌ አንዲት ሴት እንጀራ ጋገረች አይደለም? እዚህ 100 ወንበር በዙሪያ አስቀመጠች። ከዚያ ማዕዱን በተመሳሳይ እንጀራ ተመሳሳይ ወጥ አስቀመጠች አይደለም? አንድ ቀን እዛ ተቀመጠ፣ በሁለተኛው እዛ፣ በሶስተኛው እዛ። ምንድነው ልዩነቱ? ይሄ ለእኔና ለእናንተ ሲገባል ለቅዱስ ሰሎሞን ይጠፋው? ያንን ያደረገበት ምክንያት በጎ አስቦ እንጂ ዝሙት። ኧረ ተውኝማ። ዓለም ላይ የነበሩት አረመኔዎቹን ናቡከደነፆር እኮ እንደዛ አላደረጉም። ለዝሙት ብሎ አንድ ሺህ አላገቡ እንኳን ሰሎሞንን ያክል። በመጀመሪያ ደረጃ ዕቁባት ሲባል አቀበ ጠበቀ ነው አይደለም? ጥብቅ ናቸው። እነዚያ ሁሉ ሴቶች ይደርስ ነበር ማለት አይደለም። እንዳልኳችሁ ግን አያያዙ ጥሩ ስላልነበረ ግን ወደቀ። ያ ማለትም ለፈርዖን ሴት ልጅ ለዚያች ክፉ ሰው የጣዖት መስገጃ አሰራልኝ ብላ አሰራችሁ። እችስ በጣም ከባድ ኃጢአት ነው። ኃጢአትነቱ ከባድ ነው። ያውም ለዳዊት ልጅ ያውም ለሰሎሞን። በዚያ አላበቃም። ካልሰገድክ ብላ ሁለተኛ አሰናከለችው። ወደቀ። አንድ ሁለተኛ ስለ ሰሎሞን እንድናውቀው የሚያስፈልገው ነገር መነሳቱን መጨረሻ ስለምንናገር በቤተክርስቲያን ታሪክ የሚተረካል። አንድ ቀን አንድ ሰው ያለ ይሄ ምንድን ነው አለ። ድሃ አሉት። ድሃ ምን ማለት ነው? በነገራችሁ ላይ አበው ምን ይላሉ? የራበው ረሃብ ምንድን ነው አለ። አበው ምን ይላሉ መስላችሁ ታውቃላችሁ? ሰሎሞን ነግሶ እኔ ያ የራበው ሴት እንደመጣም እኮ በጣም እኮ ራብተኛ አልነበረም በዛ ዘመን ነናዋላችሁ። ከንፍሮ ጥሬ ነው እንጂ በሰሎሞን ዘመን እኮ 40 ዘመን ጥጋብ ነው የነበረ እኮ። ጥጋብ ረሃብ አልነበረም። ግን ከንፍሮ ጥሬ አይጠፋም። ግን እግዚአብሔር ተመለከተበት። ረሃብ ምንድነው? በልታ አሳይሃለሁ። አንድ ቀን አንበሳ መደብ ለመቀመጥ አንበሳ መደብ ታውቃላችሁ አይደል? ወደዚያ ሲሄድ ምንድነው የሚያደርግ? ሐቲም ቀለበት አለው አይደለም? አባ ሕርያቆስ እመቤታችን ሲያመሰግን መሰንቆሁ ለዳዊት፣ የዳዊት በገና የዳዊት መሰንቆ አንቺ ነሽ አለና ወአክሊሉ ለሰሎሞን፣ የሰሎሞን የምታስከብሪው የራሱ ዘውድ አንቺ ነሽ። አንድም ሐቲም ቀለበቱ ማህተም ምልክት ያላት ስመ እግዚአብሔር በውስጧ የተጻፈባት አጋንንት የሚንቀጠቀጡላት ቀለበቱ እግዚአብሔር ለዳዊት የሰጠው ዳዊት ለሰሎሞን ያወረሰው ያቺ ሐቲም ቀለበቱ አንቺ ነሽ አለ። ያችን ቀለበቱን እስካሰረ ድረስ ሰይጣን ይፈራዋል። ያችን ቁጭ አድርጎ ሲሄድ በዚያ አይደለም የሚያሰቃየኝ ብሎ ከነዙፋኑ ጠቅልሎ ወስዶ ባህር ጣላት ሰይጣን። ከዚያ እሱን መስሎ ሄዶ ጉብ ዙፋኑ ላይ እሱ ሰሎሞን ከአንበሳ መደብ መጥቶ እገባለሁ ሲል እንዴ ታው እንጂ ማነ? ሰሎሞን ነኝ። የማነ ቀበጥ ጌታው ሰሎሞንም አየው ተቀምጧል። በሉጣ ብሎ ገርፎ አባረበት። ኧረ እባካችሁ እኔ ነኝ ሰሎሞን። ኧረ በልማ እንዴት ዋላችሁ? አስበው ኋላ ይህንን ነገር አስበው ክርስቲያን ነኝ እኮ አሁን የእግዚአብሔር መንግሥት ተገነት በር ላይ ቁም። ኧረ ክርስቲያን ነኝ እኮ እንዲያው ማተቤን አላውቅህም ነው የሚለው። ሐቲም ቀለበት ያቺ ምልክት ማለት በልቦና ያለች ፍቅረ እግዚአብሔር ናት። እሷ አለለች እሳ 3 ቀን ሙሉ ሲዞር ኧረ ስለ ቸሩ እግዚአብሔር መለመን። በሶስተኛው ቀን ምን አለ? ጌታዬ ለካ ድህነት ረሃብ ይሄ ነው አለ። እችን ብሎ ሲል ወንዝ ዳርቻ ደረሰ። ኧረ እባክህ ስለ እግዚአብሔር ስጠኛል ወይድልኝ። ኧረ እባክህ አስባችሁታል? ሰሎሞንን ያክል የዓለምን ሀብት ሁሉ በእጁ ያዘ። አርበልልኝ ሲጨቀጭቀው ምን ይዘበዝበኛል ብሎ የገማ የሞተ አሳ ወረወረለት። የሞተ አሳ ወረወረለት ማለት ወትሮ አሳ ሞቶ አይደለም ይበላ እንዳትሉ ሞቶ የሰነበተ ነው። እርቦታል እበላለሁ ብሎ ቢከፍተው ምን አለች እዚያች ውስጥ? ሐቲም ቀለበቱ አለች። ያችን ጣቱ ቢያስገባት ግርማ መንግስቱ ተመለሰ። አካባቢው ሰው ታውቃላችሁ አይደለም? እንኳን አጋንንት ተዝካቢ ያሉ ሰው እንደ ሻሽ ተነጸፈ ደንግጦ። እንዴ ጌታችን ሰሎሞን እዚህ ምን አመጣው እያለ መስገድ ከብከበው ወሰዱት። እሱ ሲገባ ያ ክፉ ጠላት ጸላይ እወጣለሁ ሲል ቆይ እንጂ ወዴት ነው የምትሄድ? ና
ብሎ በህንድም ቢሉ በአንዱ ስፍራ ጥልቅ ጉድጓድ ውስጥ ቀብሮታል፣ ዳግመኛ እንዳይወጣ አድርጎታል ይባላል። ይህንን ይዞ አንዳንድ ጠንቋይ መርበብቱ ሰሎሞን የሚባል ነገር የለም። የሰሎሞን መርበብት ምንድን ነው ካልከኝ የዳዊት መዝሙር ነው፣ የአባቱ ጸሎት ነው። ሌላ ምን አለ? የመጨረሻው ግን ስለ ቅዱስ ሰሎሞን እንድናውቀው የሚያስፈልገው ከዚህ ሁሉ መውደቅ በኋላ አዘነ። እግዚአብሔር ተነጋገረው። ምን አለው? የዳዊት ልጅ ባልሆንክ ኑሮ አጠፋህ ነበረ። ስለ ባሪያዬ ስለ ባለሟሌ ስለ ዳዊት ግን አንተ ላይ እጅን አልዘረጋም። ይልቅ በልጅ ዘመን የእስራኤልን መንግስት ከሁለት ቀደዋለሁ። ከዚያ ግን ንስሐ ገባ፣ አዘነ። የእርቅ ምልክት 5 ድርሰት እግዚአብሔር ምስጢር ሲገልጥለት የመጨረሻው የእርቅ ምልክት ምን ሆነች? መኃልየ ዘሰሎሞን። በነገራችሁ ላይ ይሄ እኮ አንድ መኃልይ ነው። ሰሎሞን የተናገረ እኮ 1500 መኃልይ ነው። ግን ሌላው ልንሸከመው ስለማንችል አልደረሰን። በሰሎሞን አንደበት ተነግሮን የቀረ 3000 ምሳሌ። እኛ ስንት ምሳሌ ነው ያለን? ስንት የምሳሌ ጥራዝ ነው ያለን? 3000 ጥራዝ እኮ ነው የተናገረ ሰሎሞን። ምክንያቱም አንደበቱ እንደ ጎርፍ ነው፣ እንደ ክረምት ማዕበል ነው፣ ሁሉንም የሚያፈሰው ጥበቡን። እሱ ግን ለእኛ እንዲደርሰን መንፈስ ቅዱስ የፈቀደ ምን ነው? መጽሐፈ ምሳሌ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መጽሐፈ ጥበብና መኃልየ ዘሰሎሞን። ታዲያ የመጨረሻው ረቂቅ ድርሰቱ ከማረፉ በፊት መኃልየ ዘሰሎሞን ከንግሥተ ሰባ ጋር ተገናኝቶ ምኒልክን ወልዶ ታቦተ ጽዮን ወደኛ መጥታ በዚያ ራእይ አይቶ መጨረሻ ነው ሲናገር ምን አለ? አጸደ ወይን ኮነ ለሰሎሞን በብኤላሞን በተባለ ስፍራ ለሰሎሞን ምን አለው? የወይን እርሻ አጸደ። በሲሁ ፍሬው በጊዜው፣ እያንዳንዱም በየጊዜው ፍሬውን ይሰጣል። ከሚሰጠው 10 ምዕት ለሰሎሞን 1000 ለሰሎሞን ነው። ወክሌቱ ምዕት ለያዕቆብ ፍሬው 200 ደግሞ ፍሬውን ለሚጠብቁ ነው። ይሄ በጥሬው ስትመለከቱት ሰሎሞን የወይን እርሻ ነበረው። ለጠባቂዎቹ ሰጣቸው። በየዓመቱ 1200 የወርቅ መክሊት ያመጡለት ነበረ። 1000ን ለሱ አስቀርቶ 200ን ለማን ይሰጥ ነበረ? ለሰራተኞቹ ይከፍላቸው ነበረ። ይሄ ግን ምስጢር ነው። አጸደ ወይን የተባለች ቤተ እስራኤል፣ ሰሎሞን የተባለ እግዚአብሔር። ለሰሎሞን በብኤላሞን አጸደ ወይን አለው ማለት ለእግዚአብሔር በእስራኤል በተባለች ሀገር ሕዝብ አለው። አጸደ ወይን የተባሉ እነሱ ናቸው። ደህና ዋላችሁ? እንዴት ዋላችሁ? የሚገኘው ስንት ነው? በዓመት የሚያስገቡት እና ለሚጠብቁት ውሃ በሌለ ያዕቆብ ፍሬው ስለሚል ለሚጠብቁለት ሰጣቸው አለ። ለሚጠብቁለት ሰጣቸው የተባሉ ነቢያት ካህናት ናቸው፣ ወይኑን ጠብቀው የተባሉ። ከዚያ እነሱ ስንት ሰጡት? 1200። እንዴት ዋላችሁ? ስንት? 1200 መክሊት አመጡ። 1200 መክሊት ማለት 12 እና 00 አይደለም። አንዱን 100 ፍጹም ቁጥር አይደለም። ያ ማለት 12 ፍጹም የሆኑ ፍሬዎችን አመጡለት ነው 1200። የቁጥር ምስጢር በትርጓሜ ብትማሩ በደንብ ይረዳችኋል። ደህና ዋላችሁ? 1200 ለ100 ስታካፍሉ ስንት ነው? 12 አይደለም የሚቀረው። ስለዚህ አንዱ ስንት ይወክላል? 100 ነው አይደለም። 100 ደግሞ ቁጥሩ ምንድን ነው? ፍጹም ነው። ፍጹም መሆኑ በምን ይታወቃል ብትሉ እግዚአብሔር መላእክትን ሲፈጥር በነገድ ስንት ነው ያደረጋቸው? ንገሩኝ። አንዱ ጠላት ቢወጣ እኛ የተተካን 100ኛ ሆነን አይደለም። ስለዚህ ለነቢያት ለካህናት 12ቱን ነገደ እስራኤል እግዚአብሔር ሰጧቸው። ከ12ቱ ነገደ እስራኤል ምግባር ትሩፋት ማምጣታቸውን መናገር ነው አንድ። ሁለተኛ አጸደ ወይን ኮነ ለሰሎሞን በብኤላሞን። ብኤላሞን የተባለች በቤተ ክርስቲያን በአዲስ ኪዳን ሰሎሞን ለተባለ ለክርስቶስ አጸደ ወይን ቤተ ክርስቲያን ምእመን አለችው። አጸደ ወይኑን ለሚጠብቁ ጠባቂዎች ሰጥ አለ። ጠባቂዎችን ማን ናቸው? ሐዋርያት፣ ሊቃውንት፣ ካህናት።
ከዚያ 1200 ማለትም 1200 ፍሬ አመጡለት። ልብ እያላችሁ ነው? ኧረ እንዴት ዋላችሁ? እንዴት ዋላችሁ? ስንት መክሊት አመጡለት? 1200 አይደለም? እንደ ቅድሙ በመቶ በፍጹም ስንከፍለው ወይም ለፍጹም ስናካፍለው ስንት ነው ቁጥሩ የሚመጣ? 12። ይሄም ማለት 12 መክሊት ወይም 1200 መክሊት ማለት 12 ሐዋርያት ፍጹም ትምህርት ምዕመናንን አጸደ ወይኑን አስተምረው ከአጸደ ወይኑ ፍጹም እምነት፣ ምግባር፣ ትሩፋት አመጡለት ነው። ከዚያ ግን ምን ይላል? 10 ምዕት ለሰሎሞን። ከ1200 ሺው ለማን ነው አለ? እንዴት ዋላችሁ? እንዴት ዋላችሁ? ሺው ለማን ነው አለ? ለሰሎሞን። ሺው ለሰሎሞን ማለቱ አባቶቻችን ሲያመሰጥሩ ሺህ የተባለ አሁንም እሱን በመቶ እንግደፈው እስኪ ስንት ይሆናል? ንገሩኝ። ኧረ በሞቴ ንገሩኝ። 10 አይደለም? ጌታ ቅድም ብለናል አይደለም? ጌታ በኦሪት ስንት ትእዛዛትን ሰጥቷል? ንገሩኝ። 10ሩን ምግባር ትሩፋት የሰሩት ለሰሎሞን አለ። የማን ንብረት ናቸው? እንዴት ዋላችሁ? 10 ምዕት ለሰሎሞን ማለት 10ቱን ትእዛዛት የጠበቁ የማን ናቸው? የእግዚአብሔር ክርስቶስ። በድጋሚ ላለውኝ 10ቱን ትእዛዛት የጠበቁ ሁሉ የማን ናቸው? የእግዚአብሔር ክርስቶስ። አዎ 10 ምዕት ለሰሎሞን አለ። አንድም 10 ምዕት ያለውን ዝም ብለ ሺህ ብለን እንተርጉም ማለት 1000 ለሰሎሞን አይደለም? ሺህ ለሰሎሞን የተባለበት ምክንያት ሺህ በራሱ ፍጹም ቁጥር አይደለም? ፍጹማን ሁሉ የማን ናቸው? የእግዚአብሔር ክርስቶስ። አንድም በዮሐንስ ራእይ የሺህ ዓመት ምሳ ይላል አይደለም? 10 ምዕት ምሳ ዘ10 ምዕት ሚል በሺው ዓመት ምሳ የሚቀመጡት የማን ሕይወት ናቸው? የእግዚአብሔር ክርስቶስ። ሰሎሞን የተባለ እሱ ስለሆነ 10 ምዕት ለሰሎሞን አለ። አንድም 10 ምዕት ለሰሎሞን አለ። አሁን ከሺህ ተመልሰን ወደ 10 እንውረድና እኛ ስንት ሕዋስን ያለን ነገሩኝ እንጂ 10 ሕዋሳት አሉን አይደለም? ምግባር ትሩፋት በ10 ሕዋሳቱ የሚሰራ የማን ነው? የእግዚአብሔር ክርስቶስ ነው። 10 ምዕት ለሰሎሞን። አንድም በ10 ማዕረጋት 10 ማዕረጋት አሉ አይደለም? ነገሩኝ። 10ሩን ማዕረጋት የሄዱ ቅዱሳን በሙሉ 10 ማዕረጋት አይደል ያሉ? ጽማዌ፣ ልባዌ፣ ጣዕመ ዝማሬ፣ ኩነኔ፣ አንብብ፣ ፍቅር፣ ሁሰት፣ ንጻሬ መላእክት፣ ተሰጥሞ ብርሃንና ነጽሮተ ስሉስ ቅዱስ ከዊነ እሳት አይደለም? በ10 ማዕረጋት የኖሩ ከ10 ማዕረግ የደረሱ ቅዱሳን 10 ምዕት ለሰሎሞን የማን ናቸው? የእግዚአብሔር ክርስቶስ። ሰሎሞን የተባለ የእግዚአብሔር ኢየሱስ ክርስቶስ ናቸው። እንዲህ ተብሎ ይተረጎማል። 10 ምዕት ለሰሎሞን፣ ሺህ ለሰሎሞን አለ። በዚያውም ግን አባቶቻችን ይላሉ በፈሊጥ አንድ ሰው ስራ ሲያሰራ መክፈል ያለበትን መንገድ ነው ማለት ካገኘው ትርፍ እንዴት እንደምትከፈል እየነገረ ነው። ስራ ስታሰሩ ገብታችኋል? እንዴት ዋላችሁ? ስራ ስታሰሩ 1200 ከተገኘ ስንት ነው የሚከፈል? 200 ለሰራተኛ ነው። ይኮ መመሪያ እኮ ነው በራሱ። ዛሬ ግን ስንት ነው የምትሰጥ? እንኳን ለሰራተኛ ለእግዚአብሔር ከ100 አልሰጥም ብለህ እምቢ ብለህ ለሰራተኛ የሚከፈለውንም እግዚአብሔር አስተማረን በዛው እግረ መንገዱ። የመጨረሻ አንድ ትርጉም ልጨምር ነበር። ትኮራላችሁ አንዳንዶቻችሁ በገና እንችላለን የምትሉ ሰዎች እንዳትኮሩ እንጂ 10 ምዕት ለሰሎሞን አለ። 10 አውታር አስማምቶ የሚደረድር እሱ ለእግዚአብሔር ክርስቶስ ነው። ግን አሳፍ ትምህርት ቤት ብትል ያሬድ ብትል ማስተማሩ ማገልገሉ ጥሩ ነው። ግን ደግሞ ሁልጊዜ ላለው አይደል መደርደርና አስማምቶ መደርደር ይለያያል። አስማምተ ስደረደረው 10 አውታር ይስማማልሃል። ድምፁን ከ5ቱ ነው የምትሰማው። በመንፈስ ቅዱስ ሀብት ግን ቀሪው 5ቱ ይደመጣል። ዳዊት በ10 አይደል የሚደረደር? እኛ በስንት ነው የምንደረደር? በ5 አይደል? 5ቱ መደገፊያ ሆኖ እንዲያም ይተረጎማል። እግዚአብሔር
የወልደ ዳዊት የመፍቀሬ ጥበብ የንጉሥ እስራኤል የቅዱስ ሰሎሞንን ጸጋውን በረከቱን ያሳድርብን ከንጹሐን ጸጋ በረከት ይክፈለን። እንግዲህ ዛሬ 4 ከሆነ በ26 ነው መሰል ተገናኝታችሁ የነበረ አይደለም? በ27 ጻድቁ አባታችን አቡነ እምደ ሥላሴ ማኅበረ ሥላሴ እዚህ ህንፃው አለ አይደለም? ይሄ እዚያ የምትመለከቱት ግቢ የገዳሙ አይደለም? ጎንደር አጤ ፋሲል ከሰጧቸው ርስቶች መካከል የቀረ 2 ወይ 3 ነው አይደል? ዋልድባ፣ ማኅበረ ሥላሴና ደግሞ አንድ ማን ነው? ማኅበረ ሥላሴዎች ሕጋቸውም ጽኑ ነው፣ ስርዓታቸው ጽኑ ነው፣ ቅድስናቸው ግሩም ነው። ዛሬ ድረስ የጻድቁ አምደ ሥላሴ ልጆች ናቸው። የሱስንዮስን ምላስ ከተጎለጎለበት የመለሱ ስንት መናፍቃንን አስተምረው ያጠመቁ በገድል የኖሩ ሐዋርያዊ ጻድቅ አባታችን አምደ ሥላሴ ከ318 ቅዱሳን ሊቃውንት አንዱ የሆነውና ስደተኛው ክፉ ሴት ከኔን የወለደ ብላ በስደት እንዲሞት ያደረገችው ከመናፍቃን ጋር ተባብራ ታላቁ ቅዱስ አንስጣሴዎስ ወይም ኤዎስጣቴዎስ ዓመታዊ ዕረፍት በዓሉ ነው። እግዚአብሔር ሁሉንም በረከት ያሳድርብን። በ28 ደገኛ ሰማዕት ሮማዊ ቅዱስ ቴዎድሮስ፣ የጎን ተክለ ሃይማኖቱ አባታችን አቡነ ዮሐንስ ጽንሰታቸው፣ በ29 ስም አጠራሯ የከበረ ደግነቷ ያማረ እናታችን ፍቅርተ ክርስቶስ እማሞ ከዚያኛው ጉባኤ ተምረናል ነገሯን ታሪኳን። ታላቁ ቅዱስ ቢላካሪዎስ ወይም ፖሊካርፐስ የዚያን ቀን ይታሰባል። ዘራ ክርስቶስንም እናስባለን። የቅድስት ፍቅርተ ክርስቶስ ባሏል። በ30 ነቢየ ልዑል መጥምቀ መለኮት ቅዱስ ዮሐንስ ተረክቦተ ርዕሱ ነው። በአንድ መጋቢት ሲገባ ሽማግሌው ጻድቅ ነው የሚመጣ። መጋቢት 939 ዓመት የኖረው ማቱሳላ ወልደ ሄኖክ፣ የዛኑ ቀን 117 ዓመት የኖረው የኢየሩሳሌም ኤጲስቆጶስ በ222 ዓመተ ምህረት አካባቢ ያረፈ ስደተኛ መከረኛው አረጋዊው ቅዱስ በርኪሶስ በሁለት በጣም አርጅቶ በስንክሳር ታሪክ ውስጥ የመጨረሻው ዝቅተኛ እድሜ ሆኖ የተጠቀሰ ሰማዕት ማን ነው? ቅዱስ ደማሊስ ነው አይደል? በ5 ወሩ በጣም ሽማግሌ የተጠቀሰ ደግሞ ቅዱስ አባ መከራዊ ነው ወይም ማቃራዊ የሚሉት ቅዱስ መከራዊ። ስንት ነው እድሜው? 131። አይታችሁታል የእድሜ ልዩነት 5 ወርና 131። ስንክሳር ላይ ያሉ ዜና ሰማዕታት በእድሜያቸው ልዩነት የዚህን ያክል ነው። በዚያው በአንድ ቅዱስ በርኪሶስ ማቱሳላ አለ። ማቱሳላ ጻድቅ ነው። ማቱሳላ የሄኖክ ልጅ ነው። ቅዱስ በርኪሶስ አረጋዊ ኢየሩሳሌም ኤጲስቆጶስ ነው። እለእስክንድሮስ መርቆሬዎስ የሮም ሰማዕታት ናቸው። በሁለት ታላቁ ሊቅ ቅዱስ ጎርጎርዮስ ዘሮሃ የሶርያው በኃጢአት ኑሮ እንደ አባ ሙሴ ጸሊም ንስሐ ገብቶ ከታላቅ ቅድስናና ከሊቅነት ማዕረግ የደረሰ እመቤታችን ወደ ሰማይ አውጥታ ቅዱሳንን ሁሉ ጎብኝቶ ሁሌ እንደምነግራችሁ በመጨረሻ ቅዱስ ዳዊትን ሲዘምር አይቶት አብሮ ከቅዱስ ዳዊት ጋር አመስግኖ የመጣ የእመቤታችን ወዳጅ ነው። ጎርጎርዮስ አቡ ቀለምሲስ ወይም ራእየ ቡሃት ይባላል። ነጻሬ ምስጢራት ይባላል። ቅድም የጠቀስኩላችሁ አባ መከራዊ በ131 ዓመቱ ያረፈ ሰማዕትነት የተቀበለ የሀገረ ኒቅያስ ኤጲስቆጶስ ነው አይደል? ያለ አገልግሎት የኖረባት ዘመኑ 8 ዓመት ብቻ ናት አይደል? በ8 ዓመቱ ዲቁና ተሾመ አይደል? ስንት ዓመት አገለገለ? 24 ዓመት። ቄስ ሆነ። ስንት አገለገለ? 30። በአጠቃላይ ስንት አገለገለ በድምሩ? 54 ዓመት። ጳጳስ ሆኖ 69 ዓመት አገለገለ። ደምረውማ 69 እና 54 123 ይሆንልሃል። 123 ዓመት በዚህ ዘመን በጣም የሚያስጠላኝ አነጋገራለን። ስለሆነ ሰው ምስክርነት ወይም ሙቶ ይሆናል ቁሞም ይሆናል እንዲሁ መቼም ይላል እገሌ ደከመኝ ሰለቸኝ ሳይል ይባላል። አቤት ውሸት! እንደዛ ማይል ሰው አለ ለመሆኑ በዚህ ዘመን? ደከመኝ ሰለች። ታዲያ ቃሉን አልተጠቀመውም ለቅዱሳን ለምን አቆሸነው? አለዚህ ለረባ ላረባው ሰው እየተጠቀመ ነው። ደከመኝ ሰለቸኝ ያላለስ 123 ዓመት ከታጠቀ ሳይፈታ ያገለገለ ቅዱስ ሰው ዛሬ ሰንበት ትምህርት ቤት 10 ዓመት ኦሮ 10 ማብዙ 20 ዛሬ እነ ደሴ ናቸው። ደሴ ይመጣል። አሁንም አለ አያም አምሳሉ ይመጣል። በቃ እነሱ ናቸውና ደግሞ አንድ ሰው አለ መሰል። እነሱ መቼ ነበሩ መሰላችሁ? ሰንበት ትምህርት ቤት የዛሬ 20 ምናምን ዓመት ጀምሮ አውቃቸዋለሁ። 26 27 ዓመት በፊት ሁሉ አውቃቸዋለሁ። እዚህ
ታዲያ ብዙ ጊዜ ምን ይባላል? ሲኒየር ነን ሰንበት ትምህርት ቤት ይመጣል ወይ አሉ እንደ ሰንበት ተማሪዎች እርሙን መጥቶ ነው ወቀሰን እንዳይሉኝ እመጣለሁ። ሲኒየር ነው ዝክረ ቅዱሳን ደግነቱ ሲኒየር የለው ምን የለው አይደል? አትኮራ ምን አትል መድረክ የለ አናቃምስ ምን ጀምረውም እኛ ምን ጀርሰውም እኛ አይደል? አትኮራ ምን ያኮራል? ቁጭ ብለህ ስትማር ነው የምትቆየው። ሲኒየር ነኝ የሚያዳምጥህም የለ። የሁላችሁ ሲኒየር ግን እዛ መጽሐፉ ላይ ስሟን የጠቀስኩት ወለተ ሥላሴ የምትባል ሲኒየራችሁ ናት። እስካሁን ዝክረ ቅዱሳን ከተጀመረ ያላቋረጠች ብቸኛዋ እሷ ናት። ዛሬም እዚህ የሌለች ወልዳ ተኝታ ነው። ግን የምትማረው ከዚህ አይደለም፣ ከወረዳ እየመጣች ነው በየሳምንቱ የምትማረው። ለእነዚህ ሁሉ ዘመናት ሲጀመር የነበረች አሁንም ያለች ብቸኛዋ እሷ ናት። ምንም አገልግል አታውቅም። ግን ይህን ከትልቅ ማዕረግ ቆጥሬ በዝክረ ቅዱሳን ደረጃ አንደኛው አገልጋይ እሷ ናት እላለሁ። እና ከነዚህ ቅዱሳን ትጋትን መማር ጥሩ ነው። ያን ቀን ኢትዮጵያዊ ጻድቅ አቡነ መክፈልተ ማርያምም ዓመታዊ በዓላቸው ነበረ። በ3 ትናንት አባ ቆዝሞስ የእስክንድርያ ሊቀ ጳጳሳት ስንክሳር ላይ ታሪኩን ትመለከቱታላችሁ። ኢትዮጵያ ውስጥ የተፈጠረውን ችግር ነው በብዛት የሚናገር። በ10ኛው መቶ ክፍለ ዘመን መጀመሪያ በ9 ስራዎች ውስጥ አንድ አጭበርባሪ ኢትዮጵያ ውስጥ የፈጠረውን ችግር ነው የሚያይ። በዛ ምክንያት ኢትዮጵያ ውስጥ የደረሰውን ችግር የሚተርክ ታሪክ ነው። ትናንት ስንክሳር ላይ ወበዛቲ ተብሎ የተጠቀሰው አባ በርፎኒዎስ ሰማዕት ነው። ታሪኩ ስንክሳር አልጻፈም። ግን አባ በርፎኒዎስ ማለት በ3ኛው መቶ ክፍለ ዘመን መጨረሻ የነበረ ግብፃዊ ነው። በጣም ሀብታም ነበረ። እና ዋላችሁ እንዴት ዋላችሁ? እጅግ ሀብታም ነበረ። ታዲያ ሀብቱን ብዙ ጊዜ ሀብታሞችንም እንደው በጣም ደግ ከሆኑ ቅዱሳን ሀብታም ሲሆኑ ምንድነው የሚያደርጉ? ለተራበ ማብላት ነው አይደለም? እሱ ግን እሱ ብቻ አልነበረም። ቀን ቀን እንደሱ ያደርግና ማታ ማታ ወደ በእስር ቤቶች ይዞራል። ታሳሪዎችን ጌታ ተናግሮ የለ ምንድነው የሚለው? ታስሬ። ታዲያ ሲጠይቃቸው አንተ ምን ነው የታሰርክ ይለዋል። ይሄን ያህል ገንዘብ በዕዳ ተይዤ ነገ ጧት ከፍልልሃለሁ ትወጣለህ። እንደዚህ አድርጎ ሀብቱ አለቀ። በገንዘብ ዕዳ በዋስጦት የታሰሩትን በሙሉ በገንዘብ አስፈቶ ገንዘቡ ሲያልቅ ምን አደረገ? አሁን ወደ አደባባይ ነው። ሰጠጥ ብሎ ሄዶ አደባባይ ሄዶ እኔ ክርስቲያን ነኝ አለ። አሰቃይቶ አንገቱን ቆረጡት። አባ በርፎኒዎስ ማለት እሱ ነው። እግዚአብሔር በረከቱን ያሳድርብን። ሌሎች ቅዱሳንም ዓመታዊ በዓላቸው ተከብሮላቸዋል። ዛሬ ከቅዱስ ሰሎሞን ጋር ሰማዕቱ ቅዱስ ሃኑሊዮስ፣ ኢትዮጵያዊቷ እናታችን የደብረ ጽላሎ ጎጃም ተወልዳ እኩሉን ዕድሜዋን ዝዋይ ባህር ውስጥ ሰጥማ እኩሉን ዕድሜዋን ጽላልሽ ዞረሬ ሸዋ በገድል የኖረች እናታችን ኢትዮጵያዊቷ ቅድስት ሀይመተ ሥላሴ ዓመታዊ የዕረፍት በዓሏ ነው። ቃል ኪዳኗ ጽኑ ነው። የተከበረች እናት ናት። እግዚአብሔር ሁሉንም በረከት ያሳደረብን። ነገ 5 ነው። ደገኛ ጻድቅ የጻድቃን ሁሉ ራስ የተባሉ ከጻድቃን ሁሉ የሚበልጥ አባታችን ገብረ መንፈስ ቅዱስ ዕረፍቱ ነው። አብይ ጻድቅ ገብረ መንፈስ ቅዱስ አባታችን ዘመደ ብርሃን፣ አባ ሰረባሞን፣ አባ ግርማኖስ፣ እናታችን ቅድስት አውዶክስያ፣ ሐፄ ገብረ መስቀል ኢትዮጵያው ንጉሥ፣ ሌሎች ብዙ ቅዱሳን እናከብራለን። በ6 ጻድቁ አባታችን ዘሩፋኤል፣ ሰማዕቱ ቅዱስ ቴዎዶሲዮስ፣ ሰማዕቱ ቅዱስ ዲዮስቆሮስ አሕዛብ የገደሉት፣ በ7 ቅዱስ ቴዎዶጦስ ታላቁ ሰማዕት ዓመታዊ በዓሉ ይከበርለታል። እነ ፊልሞን አብላኒዮስም የዚያን ቀን ዓመታዊ በዓላቸው ነው። በ8 የሐዋርያ በዓል ነው እሁድ። ሐዋርያው ቅዱስ ማትያስ ዓመታዊ የዕረፍት በዓሉ ነው። በ8 ቅዱስ አርያኖስ አለ፣ ቅዱስ ዮልዮስ አለ። በ9 ሐዋርያው ቅዱስ ኩትን እና አንድሪያኖስ። በ10 ቅዱስ ዕፀ መስቀል፣ ዕፀ ሕይወት፣ ዕፀ መድኃኒት ዓመታዊ በዓል ነው። አቡነ ተከስተ ብርሃን የዲማው ጻድቅ የዚያን ቀን ዓመታዊ በዓላቸው ነው። በ11 ቅዱስ ቴዎቄጤኖስ ሰማዕቱ፣ ብጽዕት እስክንድራ፣ ከ9 ቅዱሳን አንዱ አባ አሌፍ ዓመታዊ በዓላቸው ነው። በዮሐንስ ወንጌል ምዕራፍ 4 ላይ ጌታ ውሃ ስትቀዳ ያገኛትና ያስተማራት ቅድስት እናት ስሟን ታስታውሳላችሁ? ቅድስት ማን ነው የምትባለው? ኧረ አይሰማኝም። ቅድስት ፎጢና ዕረፍቷ መጋቢት 11 ቀን ነው። ስለዚህ ያን ቀን እናስባትና ክብራት። ዛሬ ሳምንት እንደዛ ነው። በቅቶናል። እግዚአብሔር አምላካችን የንጹሐንን ጸጋ በረከት ያሳድርብን። ከወትሮ ሰዓት ገፍቼባችሁ እንደሆነ አላቅም። ያው ሌላ አስተማሪ ሲኖር ችሎታ ስለሚኖረው አጠር አጠር ያደርጋል። እንግዲህ እናመስግን፣ ለጸሎት እንነሳ።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አዕርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ እንብለኪ ንግሥተ አድኅኖ ማርያም ብለን አስተበኳኪ ማርያናዊ ተማይ ጸነበኪ በእንታና ምኪ ኢያቄማወኪ ማኅበረኔዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ንስኤል እግዚአብሔር ትታሰይ መንፈሴ በአምላኪ ወዳኔ እስመሬ ማማላ አመቱ ናሆም ይዝስ ያስተበጽሁኒ ኩሎ ትውልድ እስመ ገብረ ሊታ ኃይለ አብያቶ ቅዱስ ስሙን ወሳይሉኒ ለትውልደ ትውልድ ለለ ይፈርዎ ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩልኒ አልቦሙ ወነሰቶሙ ላያላን መናብርቲሆሙ አይቤሆሙ ለትሑታኑ አጽገቦሙ በረከቱ ለርባን ወፈኖሙ ራቆሙ ለብዑላኑ ተወክፎ ለእስራኤል ቆሌሁ ወተዘከረ ሳይሎም ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። ኦ ድርዋነ ልቡና አፍቅሮተ ሰብእ ልማድክሙ በጥቡ ልብ ንስእለክሙ ስሉስ ቅዱስ ምሕረተክሙ አዝንሙ ክሳደ ጸርነ በሰይፍክሙ ግዝሙ ወዲበ ርእስነ ካዕበ እዴክሙ ስሙ እግዚ ጾመ በዊኦ ገዳመ ከመ ይቤዙ ዓለመ ቆራቢያነ ሰይትዝግቡ ቂመ ምስለ ቢጽክሙ ግበሩ ሰላመ በሐሜት ወበቂም ኢትስተዩ ደመ ነአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ስናይ ወጡ መቃል ታለበውን የነገሩ ፍካሬ ኩሉ አምሳል ከመ ሰብሖ ለእግዚአብሔር ልዑል ወከመ እወድሳ ለማርያም ድንግል እንዘ ጸር ወእብል ንኢ ማርያም ስለወልድኪ መዋዬ ከመ ታውድቂ ፍጡነ ርእሰ ጸሮ ጸላይ እስመ ፈታሕቲ አንቲ ማእከለ ግፎ ገፋኢ ብፁዕ ብእሲ ድቀተ ጸሩ ዘይሬኢ ወብፁዕ ካዕበ ፍትሕኪ ሰማኢ ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብእ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድኅነነ እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበነ እማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኖን እማትወልዳ ጸሎታ ለማርያም ወስለታ ለነፍሰ ሁነ ፍቅረ ሥላሴ ያድኅና እማትወልዳ ጸሎታ ለማርያም ወስለታ ለመካንነ ደብረ መድኃኒት ወደብረ ገነት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወላይ ማታ ይኩነነ ከመ ወልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለንጉድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃኑ ሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርግት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአት እንዲሰጠን ከመከራው እንዲሰውረን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን የልኩኑ የፍቅረ ሥላሴን የኃይለ ቂርቆስን የወልደ አማኑኤልን የወልደ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን እኛንም ለንስሐ ሞት እንዲያበቃን
ጾሙን ዘመኑን የሰላም የምህረት የበረከት እንዲያደርግልን ከብርሃነ ትንሣኤው በቸር እንዲያደርሰን እመቤታችን ጣዕሟን የንጹሐን በረከት እንዲያሳድርብን ሰላም የዋለን ቸሩ መድኃኔዓለም ተርፈ መዓልቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ከፊት ወድቄ ስለምን አንተን ስማጸን አንተንም መውደቄን ተመልክ አምላከ ብርሃን አምላከ ሰላም አሁን ተባረክ ዘንድ ጉባኤያችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም። ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። የንጹሐን ጸጋ በረከት ይደርብን። ሀገራችን ቤተክርስቲያንን ሰላም ያደርግልን። ስግደቱን ምጽዋቱን ከጾሙ ጋር ጸሎቱን እንዳንረሳ አደራ ትላለች ቅድስት ቤተክርስቲያን። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን
ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። ጸጋነ ሳይለ ወሕይወተ ረከብነ ጸጋነ ሳይለ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። ቸሩ መድኃኔዓለም በሰላም ያሳድረን።